ሰበር ዜና ጀዋር መሐመድ ያዘጋጀው አደገኛ ሚስጥራዊ ፕሮጀክት መንግስት እጅ መግባቱ ተሰማ። ሰላም ጤና ይስጥልን ውድ የኢትዮ ዴሊ ኒውስ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ የመረጃ ሰዓት የደረሱልንን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢትዮ ዴሊ ኒውስ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችኋለን። የቴዲ አፍሮ ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ተቃውሞ እንደገጠመውና ሙዚቃው በክልል ውስጥ ውጥረት መፍጠሩ ተነገረ። የቴዲ አፍሮ ዳስጣል ሙዚቃ በክልል ውስጥ ውጥረት መፍጠሩ ተከትሎ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ለቴዲ አፍሮ ግልጽ ማስጠንቀቂያ መላካቸው ተሰምቷል። አቶ ሽመልስ አብዲሳ ለድምፃዊ ቴዎድሮስ ካሳሁን ግልጽ ማስጠንቀቂያ የላኩት ከሰሞኑ ካምቦ ከተማ ወጣቶች ጋር በሚስጥር ባደረጉት ኢመደበኛ ውይይት ላይ መሆኑን ታውቋል። አቶ ሽመልስ በአምቦ ከተማ በሚስጥር ባደረጉት ኢመደበኛ ውይይት ላይ ዳስጣልን ጨምሮ ፖለቲካዊ ይዘት ስላለው አዲሱ የቴዲ አፍሮ አልበም አስተያየት መስጠታቸውም ተሰምቷል። ዝርዝር መረጃውን ይዘናል። ጀዋር መሐመድ ያዘጋጀው አደገኛ ሚስጥራዊ ፕሮጀክት መንግስት እጅ መግባቱ ተሰማ። ጀዋር መሐመድ ያዘጋጀው አደገኛ እቅድ መጪውን ሀገራዊ ምርጫ ታሳቢ ያደረገ እንደነበረም ታውቋል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ የተግባር እንቅስቃሴ ውስጥ ለመግባት ከጫፍ ደርሶ እንደነበረም ታውቋል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ከኦሮሚያ በተጨማሪ ታሳቢ ያደረጋቸው ክልሎች እንደነበሩም ተሰምቷል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ ከፍተኛ ገንዘብ እንዳፈሰሰም ተደርሶበታል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ ተባባሪ የሆኑ የመንግስት ባለስልጣናት እንደነበሩም ተሰምቷል። ዝርዝር መረጃ ይዘናል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የዓለም አቀፍ አሸባሪዎች ሴል መገኘቱ ተሰማ። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የአሸባሪዎች ሴል ከዓለም አቀፍ አሸባሪዎች ጋር በቀጥታ ግንኙነት እንዳለውም ታውቋል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የአሸባሪዎች ሴል በዓለም አቀፍ አሸባሪዎች እጅ ስልጠና እየወሰደና ቀጥተኛ ተልዕኮን የሚቀበል መሆኑም ተረጋግጧል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የዓለም አቀፍ አሸባሪዎች ሴል በተለያዩ የኢትዮጵያ አካባቢዎች እግሩን ለመትከል እየተንቀሳቀሰ እንደሆነም ታውቋል። በሰሜን ወሎና በደቡብ ወሎ ፋኖች የዓለም አቀፍ አሸባሪዎች ሴል መገኘቱን ተከትሎ በአካባቢው ውጥረት መንገሱና በፋኖች መካከል ሃይማኖትን ሽፋን ያደረገ የግጭት ስጋት ማንዣበቡም ታውቋል። ይህንንም በዝርዝር እንመለከተዋለን። ውድ የኢትዮ ዴሊ ኒውስ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የዓለም አቀፍ አሸባሪዎች ሴል መገኘቱ ተሰማ። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የአሸባሪዎች ሴል ከዓለም አቀፍ አሸባሪዎች ጋር በቀጥታ ግንኙነት እንዳለውም ታውቋል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የዓለም አቀፍ አሸባሪዎች ሴል በዓለም አቀፍ ደረጃ በአሸባሪነት በተፈረጁ ቡድኖች እጅ ስልጠና የወሰዱና ቀጥተኛ ተልዕኮን የሚቀበሉ መሆኑን ተረጋግጧል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የተገኘው የዓለም አቀፍ አሸባሪዎች ሴል ከአማራ ክልል በተጨማሪ በተለያዩ የኢትዮጵያ አካባቢዎች እግሩን ለመትከልና አባላትን ለመመልመል እየተንቀሳቀሰ እንደሆነም ታውቋል። በሰሜን ወሎና በደቡብ ወሎ ፋኖች ውስጥ የዓለም አቀፍ አሸባሪዎች ሴል መገኘቱን ተከትሎ በፋኖ ታጣቂዎች ውስጥ ከፍተኛ ድንጋጤ መፈጠሩ፣ በአካባቢው ውጥረት መንገሱና በወሎ ፋኖች መካከል ሃይማኖትን ሽፋን ያደረገ የእርስ በርስ የግጭት ስጋት ማንዣበቡም ታውቋል። በአማራ ክልል የተካሄደውን የፋኖ የትግል እንቅስቃሴ በቅድሚያ ከተጀመረባቸው የአማራ ክልል አካባቢዎች መካከል ጠንካራ የፋኖ የትግል እንቅስቃሴ በታየባቸው የሰሜን ወሎና የደቡብ ወሎ አንዳንድ ወረዳዎች ውስጥ የዓለም አቀፍ አሸባሪዎች ሴል መገኘቱን አስተማማኝ የደህንነት መረጃዎች አመልክተዋል። ከቀናት በፊት የተገኘው አስተማማኝ የደህንነት መረጃ ባለፉት 3 ዓመታት በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ጠንካራ ግጭት ሲካሄድባቸው በቆዩና በፋኖ ታጣቂዎች በቁጥጥር ስር በነበሩ የሰሜን ወሎና በደቡብ ወሎ አንዳንድ ወረዳዎች ውስጥ በዓለም አቀፍ ደረጃ በአሸባሪነት የተፈረጁ የአልቃይዳና የአይኤስአይኤስ ሴል መገኘቱም አመልክተዋል። በፋኖ ታጣቂዎች ቁጥጥር ስር በነበሩ የሰሜን ወሎና የደቡብ ወሎ አንዳንድ ወረዳዎች ውስጥ የአልቃይዳና የአይኤስአይኤስ ሴል መኖሩን የሚያመላክቱ መረጃዎች የተገኙት የሀገር መከላከያ ሰራዊት ከሰሞኑ በዓለም አቀፍ ደረጃ በአሸባሪነት ከተፈረጁ የሽብር ቡድኖች በቀጥታ ተልዕኮ ተቀብለው በፋኖ ታጣቂዎች ስም የሚንቀሳቀሱ ግለሰቦችን በቁጥጥር ስር ማዋሉን ተከትሎ እንደሆነ አስተማማኙ የደህንነት መረጃ አመልክቷል። በሰሜን ወሎና በደቡብ ወሎ አንዳንድ ወረዳዎች ውስጥ በፋኖ ታጣቂዎች ስም ሲንቀሳቀሱ የተገኙ የአልቃይዳና የአይኤስአይኤስ ተልዕኮን የተቀበሉ ግለሰቦች ሳውዲ አረቢያና ሱዳን በሚገኙ የአልቃይዳና የአይኤስአይኤስ
የአይኤስኤስ የሽብር ስልጠና ማዕከላት የሽብር ስልጠና የወሰዱ መሆኑን ተረጋግጧል። በሰሜን ወሎና በደቡብ ወሎ የሚንቀሳቀሰው የሀገር መከላከያ ሰራዊት በቁጥጥር ስር ያዋላቸው የአልቃይዳና የአይኤስኤስ የሽብር ቡድን ተልዕኮን የተቀበሉ ግለሰቦች ከአማራ ክልል ተወላጆች በተጨማሪ ባሌንና አርሲን ከመሳሰሉ የኦሮሚያ ክልል ዞኖች ወደ ሳውዲ አረቢያ የተጓዙ የኦሮሞ ብሔር ተወላጆች እንደሚገኙበትም ታውቋል። በዓለም አቀፍ የሽብር ቡድኖች በየመንና በሳውዲ አረቢያ ውስጥ የተመለመሉ ግለሰቦች በተለያየ ጊዜ ወደ ሱዳን ተጉዘው ከአንድ ዓመት በላይ በሃይማኖታዊ እንዲሁም ወታደራዊ ስልጠና መውሰዳቸውም ተረጋግጧል። የአልቃይዳና የአይኤስኤስ የሽብር ቡድን ተልዕኮ የተቀበሉ ግለሰቦች ሃይማኖታዊና ወታደራዊ ስልጠና የወሰዱት በቅርቡ አሜሪካ በዓለም አቀፍ የሽብር ቡድን ዝርዝር ውስጥ ባካተተችው የሱዳን ሙስሊም ወንድማማቾች ካምፕ ውስጥ እንደሆነም ተረጋግጧል። የአሜሪካ ማዕከላዊ የስለላ ተቋም CIA በጀነራል አብደልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ዋነኛ አጋር የሆነው የሱዳን ሙስሊም ወንድማማቾች በዋናነት በኢራን መንግስት እንደሚደገፍ በኢራን እስላማዊ አብዮት ዘብ የስልጠናና የትጥቅ ድጋፍ እንደሚደረግለት ከሳምንታት በፊት ያወጣው መረጃ ያመላክታል። ከኢራን በተጨማሪ በሳውዲ አረቢያና በግብጽ መንግስታት ድጋፍ የሚደረግለት የሱዳን ሙስሊም ወንድማማቾች በኤርትራ በኩል የሚገባለትን የትጥቅ ድጋፍ በሰሜን ሱዳን የሳህል በረሃ ውስጥ በሚገኙ ግዙፍ የተራራ ዋሻዎች ውስጥ እንደሚያከማቻቸውም የአሜሪካ ማዕከላዊ የስለላ ተቋም CIA መረጃ ያመላክታል። በተለያየ ጊዜ የፋኖ የትግል እንቅስቃሴን ሰርገው የገቡት እነዚህ ግለሰቦች በታላላቅ የእምነት አባቶች ላይ ግድያ በመፈጸምና በእምነት ተቋማት ላይ ጉዳት በማድረስ በአካባቢው የሃይማኖት ግጭት ለመቀስቀስ ሲንቀሳቀሱ እንደነበረም ታውቋል። የአልቃይዳና የአይኤስኤስ የሽብር ተልዕኮን የተቀበሉ ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወሎ ፋኖች መካከል የመከፋፈል አደጋ መፈጠሩ የታወቀ ሲሆን በተለያዩ የደቡብ ወሎ ወረዳዎች ውስጥ ሲንቀሳቀሱ የነበሩ የክርስትና እምነት ተከታይ የሆኑ ፋኖች ቀድሞ ከነበሩበት የፋኖ አደረጃጀት እየወጡ የመዋ ተሐድሶ ተልዕኮ ተቀበለው በደቡብ ወሎ ከሚንቀሳቀሱ ፋኖች ጋር ጥምረት መፍጠር መጀመራቸውም ተሰምቷል። ሰበር ዜና ጀዋር መሐመድ ያዘጋጀው አደገኛ ሚስጥራዊ ፕሮጀክት መንግስት እጅ መግባቱ ተሰማ። ጀዋር በሚስጥር ያዘጋጀው አደገኛ እቅድ መጪውን ሀገራዊ ምርጫ ታሳቢ ያደረገ እንደነበረም ታውቋል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ የተግባር እንቅስቃሴ ውስጥ ለመግባት ከጫፍ ደርሶ እንደነበረም ታውቋል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ከኦሮሚያ በተጨማሪ ታሳቢ ያደረጋቸው ክልሎች እንደነበሩም ተሰምቷል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ ከፍተኛ ገንዘብ እንዳፈሰሰም ተደርሶበታል። ጀዋር በሚስጥር ያዘጋጀውን አደገኛ እቅድ ተግባራዊ ለማድረግ ተባባሪ የሆኑ የመንግስት ባለስልጣናት እንደነበሩም ተሰምቷል። በኢትዮጵያ ፖለቲካ ውስጥ ተደማጭነቱና ተጽዕኖ ፈጣሪነቱ እየቀነሰ የመጣው ጀዋር መሐመድ ተደማጭነቱና ተጽዕኖ ፈጣሪነቱን ዳግም ለማደስ አዳዲስ ስትራቴጂዎችን እየተጠቀመ እንደሚገኝም ታወቀ። ከቀናት በፊት ከግብጽ የደህንነት ሰዎች ጋር ንክኪ እንዳለው የሚታመን ሰው ሲጠቀምበት የነበረው የቲክቶክ አካውንትን ገዝቶ በወጣቶች በብዛት ወደሚዘወተረው ማህበራዊ ሚዲያን የተቀላቀለው ጀዋር መሐመድ ቲክቶክን ተጠቅሞ አዲስ የወጣቶች ፖለቲካ ንቅናቄ ለማቀጣጠል በዝግጅት ላይ እንደሚገኝም ተሰማ። ከሰሞኑ የተገኙ አስተማማኝ የደህንነት መረጃዎች ጀዋር ማቀጣጠል የሚፈልገው አዳዲስ የወጣቶች የፖለቲካ ንቅናቄ መጪውን ሀገራዊ ምርጫ ታሳቢ ያደረገ እንደሆነም አመልክተዋል። ከአንድ ወር በኋላ የሚካሄደውን ሀገራዊ ምርጫ አስታኮ ጀዋር ለማቀጣጠል የተዘጋጀበት የወጣቶች የፖለቲካ ንቅናቄ የተመለከተው ዝርዝር እቅድ ከወራት በፊት መንግስት እጅ መግባቱን የደህንነት ምንጮች ጠቁመዋል። የሃጫሉ ሁንዴሳ ግድያን ተከትሎ በተፈጠረው ሁከት ተጠርጥሮ ለ2 ዓመት በእስር ያሳለፈው ጀዋር መሐመድ ከእስር ከተፈታ በኋላ ከሀገር ወጥቶ የጠቅላይ ሚኒስትር አብይ አህመድን የዕለት ተዕለት ስራና ንግግር መተቸት ዋነኛ ስራው አድርጓል። ባለፉት 2 ዓመታት ከፖለቲካ እንቅስቃሴ ርቆ ጠቅላይ ሚኒስትር አብይ አህመድን በመተቸትና በማህበራዊ ሚዲያ የአክቲቪዝም ስራ ላይ ተወስኖ የቆየው ጀዋር መሐመድ መጪውን ሀገራዊ ምርጫ አስታኮ ለማቀጣጠል ያሰበው አዲስ የወጣቶች የፖለቲካ ንቅናቄ በዋናነት የኦሮሚያ ክልል ማዕከላት ያደረገ ቢሆንም ንቅናቄው ወደ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሲዳማና ሶማሊያ ክልሎች የማስፋፋት እቅድ እንዳለውም ታውቋል። የጀዋር አዲስ የወጣቶች የፖለቲካ ንቅናቄ ከዚህ በፊት የሚያውቃቸውና አዲስ የመለመላቸውን የኦሮሚያ ቄሮዎችን ማዕከል ያደረገና ወደ ሌሎች ክልሎች የሚዛመት እንዲሁም በሁሉም ክልሎች በአንድ ጊዜ በሚቀጣጠል በህዝባዊ እምቢተኝነት የሚደገፍ ለማድረግ እቅድ እንዳለውም ታውቋል። ጀዋር አዲሱን የወጣቶች የፖለቲካ ንቅናቄ ለማስጀመር በሚስጥር ወጣቶችን ያደራጀ ሲሆን ጀዋር ያደራጃቸው አንዳንዶቹ ወጣቶች በህጋዊ በተመዘገበ ፓርቲዎች ውስጥ ለመጪው ምርጫ ላይ በእጩነት የቀረቡ እንደሆነም ተሰምቷል። ወጣቶቹ በምርጫ ቅስቀሳ የመጨረሻ ሳምንት ጀምሮ በምርጫ ቅስቀሳ ስም የአመፅ ጥሪዎች እንዲያቀርቡና የህዝባዊ እምቢተኝነትን እንዲያበረታቱ የማድረግ ተልዕኮ እንደተሰጣቸውም ተደርሶበታል። ጀዋር በምርጫ ቅስቀሳ ስም የአመፅ እንቅስቃሴና የህዝብ እምቢተኝነት ቅስቀሳ እንዲያደርጉ ካደራጃቸው ወጣቶች በተጨማሪ ሽፋንን የሚሰጡ እንዲሁም ምርጫው ለማደናቀፍ የሚሰሩ አስተባባሪዎችን እያደራጀ እንደሆነም ተደርሶበታል። ጀዋር ይህንን ተልዕኮ እንዲያስፈጽሙለት
በኦሮሚያ በማዕከላዊና በደቡብ ኢትዮጵያ እንዲሁም በሶማሌና በሲዳማ ክልል ወጣቶችን በመመልመል ተባባሪ የሆኑ የገዢው ፓርቲ አመራሮች መኖራቸውም ታውቀዋል። በመንግስት እጅ የገባውና የጀዋርን ዝርዝር እቅድ የያዘ ሰነድ የምርጫ ቅስቀሳውን ወቅት ያመጽና የህዝባዊ እምቢተኝነት ለማስተላለፍ ከምርጫው በኋላ ደግሞ ምርጫው ተጭበርብሯል በሚል ምክንያት አመጽና ህዝባዊ እምቢተኝነት ለማቀጣጠል ለማዋል እንደታቀደም ታውቋል። የጀዋር አዲሱ እቅድ እንዴት መንግስት እጅ እንደገባ ባይታወቅም ጀዋር ከወራት በፊት በአሜሪካ የደህንነት ሰዎች በቁጥጥር ስር በዋለበት ወቅት በእጅ ስልኩና በላፕቶፕ ኮምፒውተር ላይ ምርመራ እንደተደረገ መዘገቡም ይታወሳል። ከወራት በፊት ከኔዘርላንድ ወደ አሜሪካ በተጓዘበት ወቅት ሚኒሶታ አየር ማረፊያ ላይ በአሜሪካ የደህንነት ሰዎች ለሰዓታት በቁጥጥር ስር መዋሉን ለማስተባበል ቢሞክርም የአሜሪካ የደህንነት ሰዎች ጀዋርን በቁጥጥር ስር የዋሉት ከኬንያ የደህንነት መስሪያ ቤት በደረሳቸው ጥቆማ እንደሆነ በወቅቱ መዘገቡም አይዘነጋም። በአሜሪካ የደህንነት ሰዎች ጠቅላይ ሚኒስትር አብይ አህመድን ለማስገደል በማሴር በንጹሃን ላይ አሰቃቂ ግፍ እንዲፈጸም በማድረግ አልሸባብን ጨምሮ በሶማሊያና በኬንያ ከሚገኙ የሽብር ቡድኖች ጋር ሚስጥራዊ ግንኙነት በማድረግና በአደንዛዥ ዕፅና የሰዎች ዝውውር እንዲሁም በህገ ወጥ መሳሪያ ንግድ ላይ እንደተጠረጠረ ነግረውት እንደነበረ መዘገቡም ይታወሳል። ጀዋር መሐመድ በወቅቱ የኦሮሞ ነጻነት ሰራዊት በድሪባ ኩምሳ የውጭ ግንኙነት ኃላፊ መሆኑን ጠቅሶ የቀረቡበትን ክሶች በሙሉ ማስተባበሉ ተሰምቷል። በአሜሪካ የደህንነት ሰዎች ከሰዓታት ምርመራ በኋላ ከሚኒሶታ አየር ማረፊያ ወደ መጣበት ኔዘርላንድ እንዲመለስ የተደረገው ጀዋር በአሁኑ ሰዓት በጊዜያዊነት በአምስተርዳም መኖሪያው እንዳደረገ ምንጮቻችን አመልክተዋል። ባለፉት 2 ዓመታት የጠቅላይ ሚኒስትሩን የዕለት ተዕለት እንቅስቃሴ መንቀፉን ስራው ያደረገው ጀዋር መሐመድ ከዚህ ቀደም የሐኪሞች የደሞዝ ጭማሪ ጥያቄን ተገን በማድረግ በግሉ በማህበራዊ ሚዲያ ያደረጋቸው የአመፅ ጥሪዎች ውጤት አልባ እንደሆኑበት የሚታወስ ሲሆን ልደቱ አያሌውን ጨምሮ ከተለያዩ ፖለቲከኞች ጋር የሞከረው አመፅም እንደከሸፈም ይታወሳል። የቴዲ አፍሮ ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ተቃውሞ እንደገጠመውና ሙዚቃው በክልል ውስጥ ውጥረት መፍጠሩ ተነገረ። የቴዲ አፍሮ ዳስጣል ሙዚቃ በክልል ውስጥ ውጥረት መፍጠሩ ተከትሎ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ለቴዲ አፍሮ ግልጽ ማስጠንቀቂያ መላካቸውም ተሰምቷል። አቶ ሽመልስ አብዲሳ ለድምፃዊ ቴዎድሮስ ካሳሁን ግልጽ ማስጠንቀቂያ የላኩት ከሰሞኑ ካምቦ ከተማ ወጣቶች ጋር በሚስጥር ባደረጉት ኢመደበኛ ውይይት ላይ መሆኑም ታውቋል። አቶ ሽመልስ አብዲሳ በአምቦ ከተማ በሚስጥር ባደረጉት ኢመደበኛ ውይይት ላይ ዳስጣልን ጨምሮ ፖለቲካዊ ይዘት ስላለው አዲሱ የቴዲ አፍሮ አልበም አስተያየት መስጠታቸውም ተሰምቷል። ድምፃዊ ቴዎድሮስ ካሳሁን ከቀናት በፊት በለቀቀው አዲሱ ኢቶሪክ አልበም ውስጥ የተካተተው ዳስጣል የተሰኘው ሙዚቃ በኦሮሚያ ክልል ውስጥ ከፍተኛ ተቃውሞ እንደገጠመው ተሰማ። የቴዎድሮስ ካሳሁን ዳስጣል የተሰኘው ሙዚቃ መለቀቅን ተከትሎ በክልል ውስጥ ከፍተኛ ውጥረት መፈጠሩም የደህንነት መረጃዎች አመልክተዋል። በማህበራዊ ሚዲያ ከ70 ሚሊዮን በላይ ተመልካች ያገኘው አዲሱ የቴዲ አፍሮ አልበም በኦሮሚያ ክልል የተቃውሞ እንቅስቃሴ እንዳያስከትል የሚል ስጋት መፍጠሩን ያመላከቱት የደህንነት መረጃዎች ቴዲ አፍሮ በአዲሱ አልበሙ የኦሮሞ ህዝብን ክብር ነክቷል፣ የኦሮሞን ህዝብ ሰድቧል፣ በኦሮሞ ህዝብ ላይ ጥላቻ ሰብኳል፣ በኦሮሞ ህዝብ ላይ ጦርነት አወጇል የሚል ቅሬታ በተለያዩ የኦሮሚያ ክልል ከተሞች ውስጥ መፍጠሩም ጠቁመዋል። የደህንነት መረጃዎቹ የቴዲ አፍሮ አልበም በክልል ወጣቶች ውስጥ የፈጠረው ቅሬታና በማህበራዊ ሚዲያ የሚካሄደው የኦሮሞ ብሔር ላይ ያተኮሩ ብሽሽቆች በክልሉ የተቃውሞ እንቅስቃሴ ብሎም ግጭት ሊያስከትል እንደሚችል አመልክተዋል። በበርካታ አወዛጋቢ ፖለቲካዊ መልእክቶች የታጨቀውና መንግስትን በሚሸነቁጡ ስንኞች የተሞላው አዲሱ የቴዲ አፍሮ አልበም መውጣቱን ተከትሎ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት ባይኖርም በክልሉ የተፈጠረውን ውጥረት ተከትሎ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከጥቂት የአምቦ ከተማ ወጣቶች ጋር ውይይት ማድረጋቸውም ተሰምቷል። አቶ ሽመልስ አብዲሳ ከአምቦ ከተማ ወጣቶች ጋር የተወያዩት በጠቅላይ ሚኒስትር አብይ አህመድ የተገነባውን የደንዲ ሎጅ ለመመረቅ ወደ አካባቢው በተጓዙበት ወቅት ሲሆን አቶ ሽመልስ አብዲሳ ከአምቦ ከተማ ወጣቶች ጋር ባደረጉት ኢመደበኛ ውይይት ላይ በቴዲ አፍሮ ጦርነት ታውጆብናል፣ ተሰድበናል፣ ተንቋሽናል የሚል ቅሬታና እስከ መቼ ባለ ጊዜ እየተባልን በማንም እየተሰደበን እንቀጥላለን የሚል ቁጣ አዘል ጥያቄ እንደቀረበላቸውም ታውቋል። በወቅቱ አቶ ሽመልስ አብዲሳ በማህበራዊ ሚዲያ ተቆራርጦ የተለቀቀውን እንጂ የቴዲ ሙዚቃ እንዳልሰሙ የገለጹ ሲሆን ወጣቶቹ በመናገር ነጻነትና በዲሞክራሲ ስም የኦሮሞ ህዝብን ሲሰድቡ በአደባባይ ጦርነት ሲታወጅበት እንዴት ዝም ይባላል? ትላንት ከወያኔ ጋር ታግለን ባመጣነው ለውጥ ላይ ሲያላግጥ ነበር። ዛሬ ደግሞ የኦሮሞን ህዝብ እንደመጤ እንደ አፈናቃይ እንደ ሀገር አፍራሽ አድርጎ ሲዘፍን እንዴት ዝም ይባላል የሚል ተደጋጋሚ ጥያቄ ለአቶ ሽመልስ ማንሳታቸውም ታውቋል። የአምቦ ከተማ ወጣቶች ቴዲ አፍሮ አዲሱ አልበሙ በተለያዩ ከሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያ ይሁንልኝ በሚል ያስተላለፈው መልእክትን ጨምሮ ሙሉ አልበሙ በኦሮሞ ጥላቻ ላይ የተቃኘ መልእክት ነው በሚል መቃወማቸውም ታውቋል። ትናንት የኦሮሞ ህዝብ ጨፍጫፊዎች አወደሰ፣ የኦሮሞ ህዝብን ፍጅት ቅዱስ ጦርነት ብሎ ዘፈነ፣ ለሱ ይቅርታ እንኳን ሳይጠይቅ ዛሬ ደግሞ ዳስጣል ብሎ የድሮስ ስርዓት ናፋቂና በኦሮሞ ጥላቻ ላይ ሰከሩትን የነዘመነ ካሴ መልእክትን ሲያስተጋባ ለኦሮሞ ህዝብ ያለውን ንቀት በአደባባይ ሲያንጸባርቅ አማራና ኦሮሞን የሚያባላ መልእክት ሲያስተላልፍ
ተነስተን ሀገር እናፍርስ፣ ሀገር ፈርሷል፣ ኑ ተሰብስበን እናልቅስ ሲል እንዴት ዝም ትላላችሁ የሚል ጥያቄ ለአቶ ሽመልስ አቅርበዋል። የአምቦ ከተማ ወጣቶች ከአቶ ሽመልስ ጋር ባደረጉትና ከፍተኛ ውጥረት በተሞላበት ኢመደበኛ ውይይት ላይ ውጭ ሀገር ተቀምጠው ኦሮሞ ሲሰድቡ የሚውሉ አሉ። ነገር ግን መሀል አዲስ አበባ ከተማ ቢሮ አጠገብ ጫት ሲቅም የሚውል ሰው የኦሮሞ ህዝብን እየተሳደበና እያንቋሸሸ በነጻነት የሚንቀሳቀስባትን ከተማ የኦሮሚያ ክልል መቀመጫ ስትል ሽሚያን ተሳታፍርም የሚል ግልጽ ጥያቄ ከአንድ የአቶ ሽመልስ አብዲሳ አብሮ አደግ መነሳቱም ታውቋል። ከወጣቶቹ ጋር ባደረጉት ኢመደበኛ ውይይት ላይ አቶ ሽመልስ አብዲሳ በሙዚቃው ላይ አስተያየት ለመስጠት እንደሚቸገሩ መግለጻቸው የጠቆሙት አንድ የውይይት ተሳታፊ ማንም ከህግ በላይ አይደለም፣ ህግን ከተላለፈ ማንም ይጠየቃል፣ እንኳን ህዝብን ማንም ሰው ማንንም ማንቋሸሽና ማጥላላት አይችልም ማለታቸውን ገልጸዋል። አቶ ሽመልስ ልጁ አርቲስት ብቻ ሳይሆን ጥሩ ነጋዴም ነው። ጊዜና ወቅት እየጠበቀ ቢዝነስ እንደሚሰራ ይታወቃል። አሁንም ሙዚቃውን የለቀቀው ወቅታዊ ፖለቲካ ትኩሳትን አይቶ የምርጫውን መቃረብ ከግምት ውስጥ አስገብቶ የሚያወጣውን ጊዜ አስልቶ ነው ማለታቸውም ታውቋል። አቶ ሽመልስ ከወጣቶቹ ጋር ባደረጉት ውይይት ላይ ልጁ ከኔ በላይ ኢትዮጵያዊ የለም፣ ከኔ ውጪ ማንም ስለ ኢትዮጵያ ሊያስብ አይችልም፣ ከኔ ውጪ የኢትዮጵያዊነት ሰባኪ የለም በሚል በሱፐርማሲስት ሜንታሊቲ የሰከረ ሰው መሆኑን እንዴት አታውቁም የሚል ተደጋጋሚ ጥያቄ ማንሳታቸውም ታውቋል። በጩኸት የፈረሰችው ኢያሪኮ ብቻ ነች፣ ስለዚህም ለምን ትጨነቃላችሁ እንደፈለገ ይጩ በሚል ወጣቶቹን ያሳቁት አቶ ሽመልስ ልጁ የሚያለቅሰው ዶክተር አብይ አህመድ በለጠኝ፣ አጀንዳዬን ነጠቀኝ፣ ተደማጭነቴን ተጋፈኝ በሚል የቅናት መንፈስ እንደሆነም በተደጋጋሚ አንስተዋል። አቶ ሽመልስ እኛ ስራችንን እየሰራን ነው፣ ኦሮሞም ሀገር ገንቢ እንጂ ሀገር አፍራሽ አለመሆኑን ባለፉት 8 ዓመታት አስመስክረናል። ማንም ዳስ ጥሎ ማልቀስ መብቱ ነው። ትላንት ሚሳኤል ተኩሰው መድፍ አገላብጠው መንግስትን መነቅነቅ ያልቻሉ የከሰሩ ፖለቲከኞች በተገኘው አጋጣሚ ሁሉ ለሚያደርጉት ብሽሽቅ ጆሮ መስጠት የለባችሁም የሚል ምክር ሰጥተዋል። አቶ ሽመልስ በመጨረሻም መንግስት ከግለሰቡ ጋር እንኳን ሰላምታ ውስጥ የመግባት ፍላጎት የለውም፣ ማድረግ ያለብንን ነገር በአግባቡ እናደርጋለን። ልጁ ከዚህ በፊትም ባልተገባ ነገር ውስጥ ተገኝቶ በዝምታ እንደታለፈ አውቃለሁ። አሁንም ዘፈን ብቻ ከሆነ ችግር የለውም። ነገር ግን ከዘፈን አልፎ ሀገር ለማተራመስ ብሎም ምርጫውን ለማደናቀፍ ከሚሯሯጡ ኃይሎች ጋር ከተሰለፈ እርምጃው ግልጽ ነው። መንግስታችን የአድዋ መታሰቢያን ገንብቶ ኢትዮጵያውያንን ያስተሳሰረ፣ የኦሮሞ ህዝብ መብትን ያስከበረ፣ የኦሮሞ ጥያቄ ምላሽ ለመስጠት ስራ የጀመረ፣ በኢትዮጵያ ታሪክ ላይ ያልታየ ልማት ያመጣ፣ ሀገር የቀየረ መንግስት ነው። ዓለም የመሰከረውን ለውጥ ማንም ሊያራክሱ አይችልም። ስለዚህ ልጁን እንደ ሰካራም ንቃችሁ ተውት። ግጭት ለመቀስቀስ በሚደረገው ማንኛውም እንቅስቃሴ ውስጥ ከተገኘ ግን ምንም ጥርጥር በሌለው መልኩ ይጠየቃል። ይህንን ከማድረግ የሚያስቆመን ማንም ምድራዊ ኃይል የለም። ከዚህ ውጪ እኛም ስራችንን እየሰራን እነሱም ማልቀሳቸውን ይቀጥሉ በሚል ወጣቶቹን ለማረጋጋት እንደሞከሩም ታውቋል።